እግዚአብሔር አምላካችን ወዶ ፈቅዶ እመቤታችንን አስበን ከእግዚአብሔር ረድኤት ለማግኘት የምንጾመውን የፍልሰታ ጾም መሰረት አድርገን ተሰብስበናል። እዚህ የሰበሰበን አምላክ ደግሞ በዚህ እንደሰበሰበን በኢየሩሳሌም ሰማያዊት እንዲሰበስበን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር ፈቃድ ዛሬ የምንማማርበት ትምህርታችን ኃይለ ቃል ቀንበር ያልተጫነች ጊደር በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ። 3 በኦሪት ዘኍልቍ ምዕራፍ 19 ቁጥር 1 ላይ ቀንበር ያልተጫነች ቀይ ጊደር። ስለዚህ ወነበቦ እግዚአብሔር ለሙሴ ወይቤሎ ከመዝ ንግሮሙ ለደቂቀ እስራኤል ከመ ያምጽኡ ለከ አሐተ እጐልተ ቀይሕተ ንጽሕተ እንተ አልባቲ ነውር ወይስሐበት አሩተ። የእስራኤልን ልጆችም እንዲህ ብለህ ንገራቸው፣ ቀይ ቀንበር ያልተሸከመች ነውር የሌለባት ንጽሕት ጊደር አምጡ ብለህ ንገራቸው። ያችን ጊደርም ወስደው ከከተማ በውጭ መስዋዕት አድርገው ይረዷት። አርደው አመዱን በእሳት ያቃጥሉ። ከሷ በተገኘው ደም የተረጩ በሂሶጵ በሚባል እንጨት ቅጠል ተጨምሮ በአመዱ የተረጩ እነዚህ ከኃጢአታቸው ይነጻሉ ብሎ እግዚአብሔር አዞት ነበረ። ነቢያት የተናገሩት ስለማን ነው? ስለ ክርስቶስ ነው የተናገሩት። እያንዳንዱ በብሉይ ኪዳን ከኦሪት ዘፍጥረት ጀምሮ የተነገረው የእግዚአብሔር ቃል እስራኤልን ለዋናው ተስፋ ለመሲሁ ጊዜ ለማዘጋጀት ነው። ለመሲሁ ጊዜ እንደምታውቁት የዚያችን ጊደር አመድ ግን የነኩ ሰዎች የረከሱ ናቸው ይላል። አመዱን የነኩት የረከሱ ናቸው። ግን ደግሞ በሷ መስዋዕትነት የተረጩት ሰዎች ደግሞ ንጹሕ ይሆናሉ ተብሎ ተጽፏል። ስለዚህ አሁን እንዳልኳችሁም እያንዳንዱ የብሉይ ኪዳን ቀጠሮ ስለ ክርስቶስ የተሰጠ ነው። ተፈቅዱ ትህስሱ በውስተ መጻሕፍት ወይመስለክሙ ከመ ቦቶን ዘተረክቡ ሕይወተ ዘለዓለም። መጻሕፍትን ትመረምራላችሁ፣ በመጻሕፍትም ሕይወት የምታገኙ ይመስላችኋል። እማንቱ ሰማዕቴ፣ እነሱ የኔ ምስክሮች ናቸው ብሏል ጌታ በዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እነሱ የኔ ምስክሮች ናቸው ብሎ እንደተናገረ በብሉይ ኪዳን የተነገረው እያንዳንዱ ትንቢት ለክርስቶስ ለጊዜው አምሳል መርገፍ ጥላ ሆኖ ያገልግል እንጂ ለክርስቶስ ግን ትንቢት ሆኖ የሚያገለግል ነው ማለት ነው። ቅዱስ ጳውሎስ በሌላም ቦታ ሲናገር በኤፌሶን ምዕራፍ 2 ቁጥር 20 ላይ ሲናገር ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ ወእብነ ማዕዘንቱሰ ለሊሁ ኢየሱስ ክርስቶስ፣ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ይላል። ስለዚህ በነቢያትና በሐዋርያት ታንጻችኋል፣ የማዕዘኑም ራስ ክርስቶስ ነው ሲል የማዕዘን ራስ የሚባለው የት ይመስላችኋል? የማዕዘኑ ራስ ማለት ሁለት ግድግዳዎች አሉ። ይሄኛው ግድግዳ ያኛው ግድግዳ አለ። ሁለቱን የሚያጋጥም ለሁለት ማዕዘን የሚሆን እንደዚህ የሆነ ደንጊያ ማለት ነው። ሁለቱን የሚያያይዝ ደንጊያ ነው። ላይ ተቀምጦ ሁለቱን የሚያስር ነው። ስለዚህ ክርስቶስ ነቢያትና ሐዋርያትን ያዋሃደ የነቢያት መሰረታቸው የሐዋርያትም ራስ የሆነ የማዕዘን ራስ የሚለው የነቢያትም የሐዋርያትም ጌታ ስለሆነ የማዕዘን ድንጋይ የተባለ ደግሞ ሁለቱን ያገናኛቸው እሱ ነው። በነቢያትም ትንቢት ያናገረ በሐዋርያትም እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ ብለው ሰለስቱ ምዕት በሃይማኖተ አበው እንደነገሩን የብሉያትና የሐዲሳት ባለቤት ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ በሌላም ቦታ ሲናገር ዕብራውያን ምዕራፍ 1 ቁጥር 1 ላይ ሲናገር በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት። እግዚአብሔር በብዙ ኅብረ ትንቢት፣ በብዙ ኅብረ አምሳል፣ በብዙ አነጋገር በነቢያት አድሮ ለአባቶቻችን ተናገረ። ወለነሰ በዳህሪ መዋዕል ነገረነ በወልዱ ወቦቱ ፈጠሮ ለኩሉ።
ለእኛ ግን ሁሉን በፈጠረበት በአንድ ልጁ በመጨረሻው ዘመን ተናገረን ብሎ እንደተናገረ በነቢያትም በሐዋርያትም ሲናገር የነበረው እሱ ነው። ኦሪትና ነቢያት ሲናገሩ የነበረው እሱ ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይም ሲናገር 30 ዓመት አልብከ አብርሃም ሪከ 30 ዓመት ያልሞላ ሰው አብርሃም አየኝ ትላለህ፣ አብርሃምን አየሁት ትላለህ አሉት አይሁድ። ጌታ ምን ብሎ ነው? አብርሃም አቡክሙ ተመኔ ከመይራይ ዕለቴ ርሄ ወተፈስሐ፣ አብርሃም አባታችሁ የኔን ቀን ሊያይ ተመኘ አይቶም ደስ አለው አላቸው አይሁድን ሲያስተምር። 30 ዓመት ያልሞላ ሰውዬ አብርሃምን አየሁት ትላለህ ሲላቸው እምቅድመ ይትወለድ አብርሃም ሀሎኮ አነ፣ አብርሃም ሳይወለድ እኔ አለሁ ብሎ ቀዳማዊነቱን ገልጿቸዋል። በነቢያት ትንቢት ላይ የቆመ እሱ መሆኑን ሲናገር መጥቷል። ስለዚህ የሕግ ባለቤት መሆኑንም ሲያስረዳ ጌታችን በማቴዎስ ወንጌል ምዕራፍ 5 ላይ ሲያስተምር እንደምትሰሙት እንግዲህ ነቢያት ሲያስተምሩ ሙሴ ሲናገር ከመዚህ ቤለክሙ እግዚአብሔር እንዲህ ብሏችኋል ብሎ ነው ሲያስተምር የነበረ። ኢሳይያስ ሲያስተምር ከመዚህ ቤ እግዚአብሔር ጸባዖት ቅዱስ እስራኤል፣ ጽና እስራኤል ክብረ እስራኤል የሚሆን የእስራኤል ጌታ እግዚአብሔር እንዲህ ብሏል ነው የሚለው። ዘካርያስ ቢሆን ከመዚህ ቤ እግዚአብሔር ዘኩሎ ይመልክ፣ ሁሉን የሚገዛ እግዚአብሔር እንዲህ ይላል ብሎ ይናገራል። ሕዝቅኤል ቢሆን ከመዚህ ቤ እግዚአብሔር አዶናይ፣ ሁሉን ቻይ እግዚአብሔር እንዲህ ብሏል ብሎ ይናገራል። ክርስቶስ ሲያስተምር ግን ሰማዕክሙ ዘተበለ ለቀደምትክሙ ወአንሰ እብለክሙ፣ ለቀደሙት እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እያለ እኔ ግን እያለ ለሙሴ 10ሩን ቃላት በደመና በተራራ ላይ አውጥቶ እንደሰራ ወደ ተራራ ወስዶ ጌታችንም እኔ እላችኋለሁ ብሎ እንደ ባለቤት አስተማራቸው። ቅዱስ ማቴዎስ ሜን ሲናገር እስመ ከመ መኮንን ይምሄሮሙ አኮ ከመጽሐፍቶሙ፣ ሲያስተምርም እንደ ባለስልጣን ያስተምራቸው ነበር። የባሕርይ አምላክ ሐጋጊ ሕግ መምህር ዓለም እንደመሆኑ ያስተምር ነበር እንጂ እንደ ጸሐፍት ፈሪሶቻቸው ወይም እንደ ነቢያቶቻቸው እንዲህ ብሎ አላስተማራቸው ተብሎ እንደነገረ የነቢያት ጌታ መሆኑን እሱ ራሱ ነግሯል። ማቴዎስ 5 ቁጥር 17 ሲናገር ይምሰልክሙ ዘመጻእኩ ሳሮሙ ለኦሪት ወለነቢያት፣ ኦሪትና ነቢያትን ልሽራቸው የመጣው አይምሰላችሁ፣ ዘይነብለ ዳይሙ ፈጽሞሙ፣ ልፈጽማቸው መጥቻለሁ እንጂ ብሎ የኦሪት ጌታ መሆኑን ነግሯቸዋል። እንደዚህ ከሆነ ኦሪትም ነቢያትም ቅዱስ ሄሬኒዮስ ይህንን ሲመሰክር ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ይላል። ሃይማኖተ አበው ምዕራፍ 7 ላይ ሲናገር ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ ይላል። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ስለ ክርስቶስ ያልተናገረ ነቢይ ጨርሶ የለም። እንደዚያ ከሆነ አሁን ይቺ ጊደር ምንድነው ትርጉሟ? ለጊዜው ለመንጽሕነት ነው። አሁን ቀንበር ያልተሸከመች የሚለው በእስራኤል ቋንቋ ምን ማለት ይመስላችኋል? ነውር የሌለባትና ቀንበር ያልተሸከመች ይላል። ወላሂመ ንውረ ሲል ሲያዩት ደስ የማያሰኝ ማለት ነው። በመስዋዕቱ ቋንቋ ነው የምናወገው። ነውር ያለበት በግ ከተባለ ጥፍሩ የዘረዘረ፣ ፀጉሩ ያረረ፣ ቀንዱ የከረከረ፣ ጉንፋን የያዘው፣ የከሳ አጥራቂ የሆነ ከሳዋ እንዲሁ ደስ የማያሰኝ ማለት ነው አይደለም? እንደሱ በግ ሲታረድ አይታችሁ እንደሆነ መጀመሪያ ሰዎች በቁሙ አምጥተው በጉን ያስመርቁታል ከመታረዱ በፊት። አይታችሁ አታውቁም? መነኮሳቱም ቢሆን ድሮ ልጅ እያላችሁ አይታችሁ ታውቃላችሁ። ቤተሰብ አሁን ለየግላችሁ በግ ለየግል ቀርቶ ለማህበሩም አይታረድም። ግን ልጅ እያለ መጀመሪያ በቁሙ ይመጣና ይመረቃል። ምክንያቱም እንዲሁ ዝም ብሎ ምናምንቴውን እንዳላረዱት እንዲታወቅ ነው። በደንብ ፀጉሩ ሞላ ያለ ደገኛ በግ እንደታረደ ምን ያህልም እንዳከበረ እንግዳውን ምን ያህል እንዳከበሩ እንዲታወቅ ነው። አሁን እግዚአብሔር የሰባ ፍሪዳ አምጡ ሲል በጉ ወይም ሙክቱ ወይም ወይፈኑ ቢሰባ ባይሰባ ለእግዚአብሔር ትርጉም የሚሰጠው ኑሮ አይደለም። እግዚአብሔር ከስቡ አያሸትም፣ ከስጋው በልቶ አይጠግብም፣ ከደሙም አይቀምስም። ይበል ስጋ ላይም ይሰት ደመጠሊ፣ እኔ የላም ስጋ አልበላም የፍየል ደምም አልጠጣም ይላል እግዚአብሔር። የምድረ በዳ እንስሳት ሁሉ የእሱ ናቸውና። ታዲያ እንደዚያ ከሆነ እግዚአብሔር የሰባ ፍሪዳ አምጡ ለምንድን ነው? ማክበራችን ለማመልከት ነው። አንድ ሰው በግ ሊያርድ ሲል አምጥቶ በእንግዶቹ ፊት በተጋበዙ እንግዶች ፊት የሚያቆመው እንግዶቹን ምን ያህል እንዳከበረ መርጦ እንዳረደላቸው እንዲታወቅ ነው። እንዳልደፈራቸው ያለ ገንዘቡን አውጥቶ እንዳከበረ እንዲታወቅ ነው። እግዚአብሔርም ከገንዘብ ወርቅን
ብርን፣ ከከብት ደግሞ የሰባውን ከልጅ የበኩሩን ስጡኝ የሚልበት ምክንያት ዋናውን ነገራችሁን ለእኔ በመስጠት እኔን ማክበራችሁን ግለጹ ለማለት ነው። እሱን መውደዳችን እንድንገልጽበት እንጂ እግዚአብሔር ወርቅ ብንሰጠው በመዳብ ብንሰጠው ምንም ታቦቱን በወርቅ አድርጉት ሲል፣ ማንኪያውን የወርቅ አድርጉት ሲል፣ ጽናውን የወርቅ አድርጉት ሲል፣ ገበታውን የወርቅ አድርጉት ሲል እግዚአብሔር የወርቅ ፍቅር ኑሮበት አይደለም። ግን ለእኛ የመጨረሻ ትልቁ ነገራችን ወርቅ ስለሆነ ትልቁን ነገራችሁን ለእኔ በመስጠት እኔን እንደምታከብሩኝ ግለጹ ለማለት ፈልጎ ነው። እግዚአብሔር ለእኛ ዋናውን ነገር እንደሰጠን ለእግዚአብሔርም ደግሞ ዋና ነገራችን እንድንሰጠው እና ፕራዮሪቲ ቱ ጋድ የሚባለው ነው። ይሄ ለእግዚአብሔር ቅድሚያ መስጠት የሚባለው ትምህርት ከዚህ ነው የሚወጣ። ለእግዚአብሔር ትልቁን ሰው ከሰዓትም ማለዳ የምንጸልይበት ምክንያት አሁን የሰው ልጅ ማለዳ ጥሩ ሰዓቱ ነው። ድካሙ ለቆት አይምሮ ታድሶ ከጉልበቱ ነው አዲስ ሰውነት ይዞ የሚነሳብና በጽባህ ቀጉም ቅድሜከ ዋስተሪ ለከ ሲል አሁን ማለዳ ማለዳ በመቅደስ ቆማለሁ በፊትህም እታያለሁ ሲል ከሰዓት ማለዳውን የሚመርጥበት ምክንያት እግዚአብሔር ለምንድን ነው? ለእኔ ቅድሚያ ስጡኝ ነው እንጂ እግዚአብሔር የሰዓት ችግር ኖሮበት አይደለም። መንፈቀ ሌሊት ተነስታችሁ ጸልዩ ይላል። መንፈቀ ሌሊት ትነሳ ሲላውን ለምሳሌ በመንፈቀ ሌሊት ተነስቼ አመሰግንሃለሁ ሲል ዳዊት መንፈቀ ሌሊት ውድ ሰዓታችን ነው ለእኛ። ምክንያቱም ለእንቅልፍ እንፈልገዋለን። ስለዚህ ከምቾት ይልቅ እግዚአብሔርን የመፈለግ ምልክት ነው። ለእግዚአብሔር ቅድሚያ መስጠት ነው። ራስን ለእግዚአብሔር የመካድ ምልክት ነው እንጂ እግዚአብሔር የሰዓት የወርቅ የብር የበግ የሞክት የፍየል ችግር እና የልብስ ችግር ያለበት ከልብስ ሐሩን አምጡ ሲልም እንደዚሁ ነው ትርጉሙ። ደግሞ ይቺ ቀንበር ያልተጫነች ጊደር ሲባልም ይቺ ቀንበር ያልተጫነች ጊደር የሚባለው ነውር የሌለባት ትርጉሙን ነገርኳቸው። ቀንበር ያልተጫነች ደግሞ ሲል ምን ማለቱ ይመስላችኋል? አንደኛ ያልታረሰች እንደዚሁ ቀንበር ያልተጫነች ነው። ዋናው ግን ሴት ላም መታረስ ልማዱ አይደለችምና ምን ማለት ይመስላችኋል? ቀንበር መጫን ማለት ምንድን ነው? በተፈጥሮ ሕግ ያልታሰረች ማለት ነው። በተፈጥሮ ሕግ ያልታሰረች ማለት ምን ማለት ነው? በተፈጥሮ ሕግ ያልታሰረች ማለት ምን ማለት ነው? ከተባት ወይፈን ጋር ምን ያላለች ነው? ያልተገናኘች ማለት ነው። ንጽሕት ጊደር ማለት ነው። ቀንበር ያልተጫለች ማለት ተባት ከሆነው ወይፈን ጋር ያልተገናኘች ማለት ነው። እችን ጊደር አምጡ፣ መልኳ ደግሞ ቀይ ይሁን ብሏል። ደግሞ መልኳ ቀይ ይሁን ብሎ በዚች ከኃጢአት ይነጹ ነበር። እግዚአብሔር እንግዲህ ምክንያት ፈልጎ ያነጻልና በጊደሩም በወይፈኑም ሲያነጻቸው ኖሯል። በምክንያት እየፈለገ ሕዝቡን የሚያነጻ አምላክ ክብር ምስጋና ይግባው። ለሐዲስ ኪዳን አምጥተን እንተረጉምና ትምህርታችን እንጨርሳለን። ቤተክርስቲያን ስታገለግሉ ሌትም ስትጸልዩ ስለምታድሩ ብዙ ሰዓት አላቆያችሁም። ምንድን ነው ትርጉም ሲባል ይቺ ቀይ ጊደር በእመቤታችን ነው የምትተረጎመው። ለእመቤታችን ተተርጉሞ ተሰጥቶ ይተረጎማል። ቀይቱ ጊደር በእመቤታችን ትተረጎማለች። ነውር የሌለባት ሲላት እንደምታውቁት ነውር የሌለባትን ጊደር ሲል እመቤታችን ምንም ነውር የሌለባት መሆኗን ያመለክታል። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 2 ላይ አልብኪ ነውር ወኢምንትኒ በላዕሌኪ እንቲአየ ሰናይት፣ እህቴ ሙሽራዬ ሆይ ኩለንታኪ ሰናይት ንኢ ኀቤየ፣ እህቴ ሙሽራዬ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለበሽም ይላታል። ስለዚህ ነውር የሌለባት የተባለችው እርሷ ናት። በእርሷ ምንም ነውር አይገኝምና መልሰን እንተረጉመዋለን። ነውር የሌለባት የሚባለው ምን ማለት ይመስላችኋል? ከዛ ደግሞ ቀንበር ያልተጫነች፣ እንደገና ደግሞ ቀይ፣ እንደገና ደግሞ ጊደር። አሁን በደንብ አድርጋችሁ አራት ነገሮችን ታያላችሁ ማለት ነው። አሁን ቀንበር ያልተጫነች ከሚለው እንጀምራለን። እመቤታችን ቀንበር ያልተጫነች ለምንድን ነው የምትባል? ወእጓልትኒ ቀይህ እግዝእትነ ማርያም ይእቲ እንተ ይስሐበት አሩተ አሩትኒ ዘይቤ መርገመ ሥጋ ወነፍስ ይላሉ አባቶቻችን። ምስጢረ ሰማይ ወምድር በሚባል መጽሐፍ ሲተረጉሙ ይሄን ቀይ ጊደር የተባለች እመቤታችን ቅድስት ድንግል ማርያም ናት። ቀንበርም የተባለ የድንግል ማርያም ያልተሸከመችው በአዳምና በልጆቹ ላይ የወደቀ እርግማን ነው ይላል። ስለዚህ ቀንበር የሚባለው ምንድን ነው? እርግማን ማለት ነው። እርግማን፣ ቀንበር የተባለው እርግማን ነው። አዳምና ልጆቹ የተረገሙበት እርግማን ቀንበር ይባላል። ይሄ ሸክም ነው። ይሄን በመጽሐፍ ቅዱስ እናገኘዋለን። እርግማኑ ምን ይመስላችኋል?
አንደኛው ሙስና ስጋ ነው። ሁለተኛው ሙስና ነፍስ ነው። ሙስና ስጋ፣ ሙስና ነፍስ። ሙስና ማለት ሙስና ምን ማለት ነው ግን? ምን ይመስላችኋል? እገሌ ሙስና ተቀበለ ሲባል ትሰማላችሁ አይደል? እገሌ የሚባለው ባለስልጣን ሙስነኛ ነው ሲባል ትሰማላችሁ። ምንድን ነው ሙስና? ሙስና ማለት ጥፋት ማለት ነው። የግዕዝ ቃል ነው። ሙስና ተቀበለ ማለት ጥፋት ተቀበለ ማለት ነው። ብሩን ሲቀበል ጥፋት ስለሆነ፣ ስለዚህ ሙስና ጥፋት ነው። ቃሉ ግዕዝ ነው። አማሰነ ቢል አጠፋ፣ ማሰነ ቢል ጠፋ፣ ሙሱን ሙስና ማለት ደግሞ ጥፋት ማለት ነው። እሺ፣ ስለዚህ እመቤታችን ቅድስት ድንግል ማርያም ጊደር፣ ቀይ ጊደር፣ ቀይቱ ጊደር። አሁን ሐሳዊ መሲህ ሲመጣ ቀይ ጊደር ዞ ይመጣል ይባላል። ለእኛ ቀይቱ ጊደር መጥታ ጨርሳለች። ከዚህ በኋላ የሚመጣ ቀይ ጊደር የለንም እኛ። ለእኛ ቀይቱ ጊደር ማናት? ማርያም ናት። አሁን ሌሎቹ ግን እየጠበቁ ነው። በእስራኤላውያን አሁንም ቀይ ጊደር ትመጣለች፣ መሲሁም ይመጣል ብለው እየጠበቁ ነው። ለእኛ ቀይቱ ጊደር ድንግል ማርያም ናት። መሲሁ ክርስቶስ ነው። ቀንበር እርግማን ነው። ይሄ እርግማን ምንድን ነው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ ያለው አዳምን ምን ብሎታል እግዚአብሔር? መሬት አንተ ወትገብእ ውስተ መሬት፣ መሬት ነህና ወደ መሬት ትመልሳለህ። እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይብቁልከ፣ እሾህና አሜከላ ይብቀልብህ። ብላ በሀፈ ገጽከ፣ ወጥተህ ወርደህ ጥረህ ግረህ እንቅፋት ወጥቶህ መጥቶህ፣ ተራራ ወጥተህ ቁልቁለት ወርደው ወዝህ ፈሶ ደምህ ተንጠፍጥፎ ብላ ብሎ እግዚአብሔር ረገመው። ይሄ ወጥቶ ወርዶ መብላቱ በሆነ ወጥቶ ወርዶ መብላቱም አንድ ችግር ነው። ገነት ውስጥ አዳም ሳይለፋ ይበላ ነበርና፣ ግን ስራ አይሰራም ማለት አይደለም። ስራው ድካም ያለበት አይደለም ነው እንጂ እግዚአብሔር አበው ለአዳም ውስጥ ገነት ከመት ገበራ ለገነት ነው። እግዚአብሔር አዳምን ወደ ገነት ያስገባው ገነትን እንዲኮተኩትና እንዲንከባከብ ነው። ስራ ፈትነት የሰውነት ጠባይ አይደለም። ስራ ገነት ውስጥም አለ፣ ታውቃላችሁ። ኋላ መንግስተ ሰማያት ውስጥ ራሱ ስራ አለ። ይሄን ማወቅ አለባችሁ። መንግስተ ሰማያት ውስጥ ስራ አለ። ስራው እግዚአብሔር ማመስገን ነው እና መድከም የሌለው ስራ ማለት ነው። መድከም አሁን ዛሬ እግዚአብሔር ማመስገንም እኮ ራሱ ስራ ነው። ቅዳሴም ሰዓታትም ማለትም ስራ ነው። ግን ይሄኛው ድካማ እየደከሙ የሚያገለግሉበት ነው። መንግስተ ሰማያት ውስጥ ግን ድካም የለና ስራ ፈትነት እግዚአብሔራዊነት አይደለም። ስራው ግን ይሄኛው የከፋ ሆነ ነው። ጉዳዩ ግን እሱ አይደለም። እሾህ አሜከላ፣ ምድር የተረገመች ትሁን የተባለ ልብ ብላችሁ ስሙ። እንግዲህ ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ከዚህ በኋላ ትርጓሜዋ ቢጠፋችሁ ነውር ነው፣ ተምራችሁ ሲያበቃ ማለት ነው። ምድር በአንተ ምክንያት የተረገመች ትሁን የተባለ ምድር የተባለ የአዳም ሰውነቱ ነው። ምን ነው አልኳችሁ? ሰውነቱ ምድር ተባለ። ምክንያቱም ከምን የተፈጠረ ነው? ከምድር የተፈጠረ ስለሆነ ነው። ምድር የተረገመች ትሁን የተባለው ሰውነትህ የተረገመ ይሁን ማለት ነው። ስለዚህ የሰው ዘር በሙሉ ተረገመ ማለት ነው። የሰው ዘር በሙሉ ተረገመ፣ የበደለም ያልበደለም። ለምን? ሰው ሁሉ ምድር ስለሆነ ማለት ሰው ሁሉ ከአዳም ስለተገኘ የአዳምን ባህሪ ስለያዘ ማለት ነው። ኩነኔ ኃጢአት መሃዱ ብሲ ወፂያ ኩሉ ተቀስፈ ባቲ። የኃጢአት እንግዲህ በትር ከአንድ ዛፍ ይቆረጥና ብዙ በግ ይነዳበታል። የኃጢአት በትር ደግሞ ከአንድ ዛፍ ከአዳም ተገኝቶ ዓለም ሁሉ ተጠቅሎ ተያዘባት ማለት ነው። ስለዚህ ወበከመ አሐዱ ብሲ ተኮነነ ኩሉ ዓለም ከማሁ በጽድቅ አሐዱ ብሲ ይጸድቅ ኩሉ ዓለም ይላል ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ሲናገር፣ በአንድ ሰው ኃጢአት ምክንያት ዓለም እንደተፈረደበት በአንድ ሰው ጽድቅ ሁሉ ይጸድቃል ብሎ እንደተናገረ በአንድ ሰው። ምክንያቱም እኛ ምድር ነን። ምድር የተረገመች ትሁን ሲባል በእኛ ላይ ጭምር ያረፈ መርገም ነው። ኃጢአት በዘር ስለሚተላለፍ ሳይሆን እኛ ምድሮች ስለሆነ እኛን ጭምር የረገመ ነው። ስለዚህ የወደቀው የአዳም ባህሪ ነው እኛ ያለን ማለት ነው። ስለዚህ ይሄ ሙሱን ጉስቁል ነዳይ ባህሪ ኖረን ማለት ነው። ባህሪ ማለት ሰው ተለይቶ የሚታወቅበት የሰው ልጅ ምን ማለት ነው? ማንነቱ፣ ጥንተ ተፈጥሮ ውስጥ ያለው ማንነቱ ማለት ነው። ውስጥ ኢለመንቱ ባህሪ ይባላል። ለሰው ልጅ ሲሰጥ ነው። ለእግዚአብሔር ባህሪ ሲባል ሌላ ትርጉም ነው ያለው። ስለዚህ ሰው 4 ባህሪ ነው ያለው ሲባል አካሉ የተገኘበት ጥንቱ አፈርነት፣ ውሃነት፣ ነፋስነት፣ መሬትነት ነው። ይሄ ባህሪው የጎሰቆለ ጉስቁል ህሙም ሆነ ማለት ነው። የታመመ
የታመመ ሆነ። የታመመ ጎስቋላ፣ ነዳይ፣ ችግረኛና የዛገ የተዳፈነ መርገም የተጫነው ሆነ ማለት ነው። ዝገቱ ሲልቅለት ብረቱ እንደሚጠራ ልጅነታችን ጨርሶ አልጠፋም፣ ግን የጎሰቆልን ሆን፣ ልጅነታችን የተዳፈነ ሆንን። ያ በዚያ በኋላ ምን ሆነ ማለት ነው? ባህር ውስጥ ቅዱስ ዮሐንስ አፈወርቅ እንደሚናገረው ባህር ውስጥ እንደሚዋኝ አሳ ሆነ የሰው ልጅ ይላል። ባህር ውስጥ የሚዋኝ አሳ የፈለገ ነገር እንደው ተሰብስቦ እንደው 1 ሚሊዮን አሳ ባህር ለባህር ቢርመሰመስ ድምፃቸውን በውጭ ሆነን ልንሰማው አንችልም። አይደለም? ስለዚህ የሰው ልጅ ቢጮህ ጸሎቱ የማይሰማ ሆነ ማለቱ ነው። ቅዱስ ዮሐንስ አፈወርቅ የሰው ልጆች ባህር ውስጥ እንዳለ አሳ ሆኑ ሲል አሳ ተሰብስቦ የፈለገ ቢሆን ምንም ለውጥ እንደማያመጣ አባቶቻችን 5500 ዘመን የጮሁት ጸሎት ሁሉ ረብና ጥቅም በቆየት የሌለው ሆነ፣ የማይረባ የማይጠቅም ሆነ። ጽድቃቸውም እንደ መርገም ጨርቅ ሆነ። ወኮነ ጽድቅነ ከመ ጸርቀ ትክቶ እንዳሉ መርገም ጨርቅ። የመርገም ጨርቅ ማለት ምን ማለት ይመስላችኋል? የመርገም ጨርቅ ማለት እንግዲህ በፊት የሴት ልማድ ሲመጣባት 7 ቀን የረከሰች ናት ይባላል። በመጽሐፍ ቅዱስ እንደተቀመጠው ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እንደተጻፈው 7 ቀን የረከሰች ናት። ታዲያ ምን የፈለገ ንጹሕ ጨርቅ ከሳጥን አውጥታ ብትለብስ እሷ ከለበሰችው ያው ምንድን ነው? የረከሰ ነው። ያን ጨርቅ የነካ ሁሉ ደግሞ የረከሰ ነው። በጣም የሚያስገርመው እሱ ነው። እንደሱ ነው የነበረው። እንደ መርገም ጨርቅ ሆነ ጽድቃችን ያለው። ወይም ደግሞ ንጹሕ ልብስ የለበሰው ሰው ከዚያ መርገሟ የመጣባት አንዲት ሴት ከሆነ ነገሯ የሆነች ነገር ብትነካው ከሰው መሃል ለብሰውት ሊቆሙ እንዲያሳፍር፣ ሌላው በሙሉ ከጫፍ እስከ ጫፍ ንጹሕ ሆኖ በአባቶቻችን ዘመን የነበራቸው ጽድቅ የአዳም መርገም መሃል ላይ ቁጭ ብላ በእግዚአብሔር ፊት የማታቆም ነበረች። ጉስቁልና የተጫነው ነበረ እመቤታችን። ስለዚህ እርግማን ስለተጫነው ሰው ሁሉ በዚህ እርግማን እየተፍገመገመ በነፍሱ ሲኦል ይወርዳል፣ በስጋው ይፈርሳል፣ ይበሰብሳል። ምክንያቱሳ ቅዱስ ጳውሎስ ሮሜ ምዕራፍ 6 ቁጥር 4 ላይ እንደሚነግረን ሞት የኃጢአት ደመወዝ ነው ይላል። ሞት የኃጢአት ደመወዝ ነው። የኃጢአት ደመወዙ በመሆኑ ምክንያት የሰራነውን ዋጋ ሞት አገኘን። ሞቱም 4 አይነት ሞት ነው የሆነብን። የነፍስ ሞት፣ የስጋ ሞት፣ መንፈሳዊ ሞት፣ የህሊና ሞት የሚባለው እነዚህ 4 ሞቶች አጋጠሙን። አይምሯችንም ጎሰቆለ፣ ፍትወታት፣ እኩያት፣ ኃጣውእ፣ ርኩሳት የሚሰለጥኑበት ሆነ። ስጋችን ደዌ የሰለጠነበት ተቀበረ። ነፍሳችንና መንፈሳችን ደግሞ ርሕቅም እግዚአብሔር፣ ከእግዚአብሔር መራቅ አገኛት። ሞታ ለነፍስ ርሕቅም እግዚአብሔር ይላሉ ሊቃውንት። የነፍስ ሞቷ ከእግዚአብሔር መለየቷ ነው። ስለዚህ የነፍስ ሞት፣ የአይምሮ ሞት፣ የማንነት ሞት አግኝቶን ነበረ። ለምን? ያ የመርገም ቀንበር ተጭኖን ነበርና። ይህንን መርገምን ቀንበር ሲለው ማን ሆኖ ይገኛል? ቅዱስ ጳውሎስ ገላትያ ምዕራፍ 5 ቁጥር 1 ላይ ሲናገር ኢትሁሩ ውስታሩ ተቅንየ፣ ክርስቶስ መጥቶ ነፃ አውጥቶናልና እስመ ለግእዛን ተጸዋዕክሙ፣ ለነፃነት ተጠርታችኋልና ዳግመኛ ወደ ባርነት ቀንበር አትሂዱ ይላል። ክርስቶስ ለነፃነት ጠርቶልናልና ዳግመኛ ወደ ባርነት ቀንበር አትሂዱ ብሎ መርገምን ቀንበር ሲለው ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ሲናገር ንዑ ኀቤ አንትሙ ሥሩዓን ወክቡዳነ ጾር፣ እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ ሲል ይገኛል። እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ። ሸክም ብሎ የጠራቸው እዚህ ውስጥ መርገምና ጣዖት አምልኮ ናቸው ብሎ ቅዱስ ቄርሎስ ይተረጉማቸዋል። ሸክም ጌታ ሸክም የከበዳችሁ ሲል ምን ማለት ነው? መርገም ነው። እርግማን የከበዳችሁ በሰው ልጆች የነበሩ ሸክሞች ነበሩ። እነዚህ ሸክሞች ምንድን ናቸው? የኃጢአት ሸክም፣ የእርግማን ሸክም እና የፍዳ ሸክም ናቸው፣ ወይም የሞት ሸክም ማለት ነው። እነዚህ ሸክሞች ነበሩብን። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ ነሳ ደዌነ ወጾረ ሕማመነ ሲል ደዌያችንን ተሸከመ ሲል እነዚህን ሸክሞች እሱ ቤዛ ሆኖ አራቀልን ማለት ነው። ስለዚህ ቅድመት ዲበ መትከፍቱ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ አለ ስለሚል የእሱ ትከሻ ብቻ የሚችላቸው ሸክሞች ነበሩ። እነዚህ ሸክሞቻችን ማንም ፍጡር ሊሸከማቸው የማይችሉ ሸክሞች ናቸው።
አለቅነት በጫንቃው ላይ ያለ ግን ዘስልጣኑ ዲበ መትከፍቱ ብለው አባቶቻችን ደግሞ በአመክንዮ ሐዋርያት ተርጉመውታል። ዘስልጣኑ ዲበ መትከፍቱ አለቅነት በጫንቃው ላይ ነው ማለት ስልጣን የባህሪው ነው ማለት። እሱ የፈረደብንን እሱ ካላነሳው ማንም ሊያነሳልን አይችልም ነበረ። ስለዚህ እሱ እንደፈረደብን እሱ ካሳ ሆኖ እሱ አስታራቂ ሆኖ እሱ ዳኛ ሆኖ ሊያነሳልን ክርስቶስ ወደዚህ ዓለም መጣ። ይህንን ሸክም ብሎታል። ስለዚህ አይሁድን የመስዋዕት ሸክም ነበረባቸው። ጠዋት አንድ በግ፣ ማታ አንድ በግ፣ ጊደር፣ ወይፈን፣ የመባቻ የሚል ሸክም ነበረባቸው። አሕዛብ ደግሞ ልጆቻቸውን የሚያሳርድ የጣዖት አምልኮ ሸክም ነበረባቸው። አሁን ይሄ ሸክም ያለባችሁ ተውት፣ ኑና ልጅ ረዱልኝ አልል፣ በግ ረዱልኝ አልል፣ እኔ ታርጄ የማድን ቀላል ሸክም እኔ ያለውላችሁ ብሎ ወደዚህ መጣ። ከዛ ምን አለ? ንስው አሩቴ በላይ ሌክሙ፣ የኔን ቀንበር በላያችሁ ላይ ተሸከሙ። እስመ አሩቴኒ ሰናይ መጾሬኒ ቀሊል፣ ሸክሜ ቀላል ቀንበሬም ልዝብ ነውና ይላል። ቀንበሬ ልዝብ ነው ያላት ወንጌልን ነው። የእሱ ወንጌል የአሕዛብ ወንጌል ልጅ አርዳችሁ ዳኑ ነው የምትለው። የአሕዛብ ሕግ ጣዖታት፣ አጋንንት በጣዖታት እያደሩ ልጆቻቸውን ያሳርዷቸው ነበረ። የአይሁድ የሕግ ደግሞ በግ ወይፈን ብታጣ ደግሞ ርግብ ብታጣ ስንዴ እያለች የምታደይ ሸክም ነበረች። ክርስቶስ ግን ስጋውን ሰጥቶ የሚያድን ቀላል ሸክሙ ነው መጣ። ስለዚህ መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ ይላል አባ ጊዮርጊስ በሰዓታቱ ሲናገር። ቀላል ሸክም ልዝብ ቀንበር ኢየሱስ ክርስቶስ ነው ይላል። ስለዚህ ቀንበር ያልተሸከመችው ጊደር ባልናት ጊዜ ድንግል ማርያምን ምን ማለታችን ይመስላችኋል? በሉ እንጂ ምን ማለት ይመስላችኋል? ቀንበር ምንድን ነው ነበር ያልኳችሁ? መርገም ነው። ቀንበር ያልተሸከመችው ጊደር ስንላት እመቤታችን ምን ማለታችን ነው? በሉ እንጂ እንደዚህ ብሎ ፍልሰታ እያሉ መጾም ብቻ እኮ አይደለም። ይህንን እያወቁ መጾም ነው። አውቋችሁ ስትጾሙ ለልጆቻችሁ ታስተምራላችሁ፣ ሃይማኖት ይጸናላችኋል፣ በረከት ይጨመራል። አውቆ ነው መጾም፣ ዝም ብሎ አይደለም። ቀንበር ያልተሸከመች ባልናት ጊዜ ምን ማለታችን ነው? እርግማን የሌለባት ማለታችን ነው። እርግማን የሌለባት ማለታችን ነው። ያ እርግማን ያልተሸከመች። ስለዚህ ተመልከቱ፣ ምድር በአንተ ምክንያት ምን ያለች ትሁን ነው የሚለው፣ የተረገመች ትሁን ይላታል። ድንግል ማርያም ግን ያልተረገመች ምድር። አንድ ሐሳብ ላምጣላችሁ። በኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ እግዚአብሔር ሙሴን እንዲህ ይለዋል፣ ሙሴ ፍታህ ቶታነ አሳይኒከ እምገሪከ እስመ ዘትከይዳ ምድር ቅድስት ይእቲ። ሙሴ የቆምክባት ምድር የተባረከች ናትና ጫማህን ከእግርህ አውጣ ይለዋል። የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውጣ። ሙሴ ምን እያየ ነው እንደዛ ያለው እግዚአብሔር? ሙሴ እሳት ከቁጥቋጦ ላይ እየነደደ እያየ ነው እግዚአብሔር ይሄንን ጫማህን ፍታ፣ የቆምክባት ምድር የተቀደሰች ናትና የተባረከች ናት ይላል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ምድር የተረገመች ናት ይላል። ዘጸአት ምዕራፍ 3 ቁጥር 5 ደግሞ አንዲት የተቀደሰች ምድር ታገኛላችሁ። ይህች የተቀደሰችው ምድር የተባለች ድንግል ማርያም ናት። በግብፃውያን አጠገብ በተረገመው ምድር መሃል ሙሴ የቆመባት ምድር የተቀደሰች ሆና እንደተገኘች በተረገመው ዓለም ውስጥ የተባረከች ምድር ሆና የተገኘችው እመቤታችን ናት። ስለዚህ መልአኩ ይህንን አምጥቶ ምን አላት? ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ፣ አንቺ ከሌሎች ሴቶች ተለይተሽ የተባረክሽ ነሽ አላት። ሌሎቹ ሴቶች ምን ያሉ ነበሩ? ምን ትፈራላችሁ? የተረገሙ ነበሩ። በማን ምክንያት? በሔዋን ምክንያት ማለት ነው። አሁን ዛሬ ግን የተረገማችሁ አይደላችሁም፣ አይዟችሁ። የዚያ ጊዜ ነው የተረገሙ ነው። ከሌሎች ሴቶች ተለይተሽ የተባረክሽ ነሽ። ይሄ የተባረክሽ ነሽ የሚለው ደግ ሰው ነሽ ለማለት የመጣ አይደለም። እርግማን የሌለብሽ ነሽ ነው። ምክንያቱ ቀጥሎ ምን የሚል ቃል ስለምናገኝ ነው። ወቡሩክ ፍሬ ከርስኪ፣ የማኅፀንሽ ፍሬም ምን ያለ ነው? የተባረከ ነው። ምክንያቱም የድንግል ማርያም ከእርግማን ንጹሕ መሆኗ በማን አምሳል ነው? በልጇ አምሳል ነው። ምክንያቱም የሰው ልጅ መጀመሪያ ማንን መስሎ የተፈጠረ ነው? እግዚአብሔርን መስሎ የተፈጠረ ነው። እግዚአብሔርን መስሎ ስለተፈጠረ አንቺ የተባረክሽ ነሽ ስትል ኤልሳቤጥም የማኅፀንሽ ፍሬም የተባረከ ነው ስትል ድንግል ማርያም ቀድሞ አዳም እግዚአብሔርን ይመስልበት የነበረውን እርግማን የሌለበትን አካል የያዘች ናት ነው። እንዲህ አድርጎ እግዚአብሔር አዘጋጅቷት ስለነበረ ያቺ በኦሪት ዘጸአት ላይ የተቀደሰች ምድር ያለችው
የተባለችው ድንግል ማርያም መሆኗን ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ላይ ምዕራፍ 68 ላይ ሲናገር ተፈስሒ ኦግዝእትየ ቅድስት ድንግል ምድር ቅድስት እንተ በጽሐኪ እግዚአብሔር እንዘ ይጽያ እንዲህ በደመና ብሩህ ወወአ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበልሽ ይላል። ቅድስት ምድር። ስለዚህ እግዚአብሔር በብሩህ ደመና ተጭኖ የመጣባት ሙሴን ያነጋገረባት ያቺ ምድር አንቺ ነሽ ነው። ያቺ ምድር ደግሞ የተባረከች ናት። መልአኩም የመሰከርን ይሄ ነው። ኤልሳቤጥም የመሰከረችልን ይሄ ነው። አንዳንድ ሰዎች ምን ብለው ሲናገሩ ልትሰማቸው ትችላላችሁ። አይ የተባረክሽ ነሽ ማለት ደግ ሰው ነሽ ማለት ነው። በመጽሐፈ መሳፍንት ምዕራፍ 5 ላይ አንድ የእስራኤል ጠላት የነበረ ሲሳራን የተባለን ሰው በምንድነው በችካል ብላ የገደለች አንዲት ሴት ነበረች። እስራኤል ላይ ሴት በካስማ ጆሮ ላይ አድርጋ ከምድር ጋር የሰፋችው ማለት ነው። ያቺ ሴት የተባረክሽ ነሽ ተብላለች። እንግዲህ እሷም ከእርግማን ንጹሕ ናት ማለት ነው ብለው ይጠይቋቸዋል። አይ አይደለም፣ ያችን ሴት እንደ ኢየሱስ ክርስቶስ ነሽ አልተባለችም። ደግ ሰው ነሽ፣ እንደው ከሴቶች ሁሉ ደግ ነሽ፣ የእሷ ደግ ነው ተብሎ ነው የሚፈታላት። እንደየአገባቡ ነው የሚፈታው። የድንግል ማርያም ግን ቡርክት ነሽ የሚለው ልጅሽን በመምሰል ነው። የማኅፀንሽ ፍሬ ቡሩክ ነው። ዋዌ እኮ ይሄ ነው። ዋዌ ማለት የሚያጫፍር ነው። የላይኛውን ከታችኛው የሚያገናኝ፣ ታችኛውን ከላይኛው የሚያገናኝ ቃል ዋዌ ይባላል። በእንግሊዘኛው ፕሪፖዚሽን ነው የሚባለው። ፕሪፖዚሽን በአማርኛው ሰዋስው ደግሞ መስተጻምር የሚባለው ማለት ነው። ስለዚህ በዚህ ዋዌ ይባላል። ስለዚህ በዋዌ ሲጫፈር አይ ልጅሽም የተባረከ ነው ማለት አንቺ እሱን ነው የምትመስይ ማለት ነው በእኛም። ስለዚህ ታምረ ማርያም ስናነብ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ፣ የእመቤታችን መልኳ የአምላክን መልክ ይመስላል ስንላት እርግማን የሌለበት ንጹሕ ነው ማለታችን። እመቤታችን ከዚህ ንጹሕ በሆነ ቀንበር ያልተጫናት ጊደር። ቀንበርን እርግማን ሲለው ቅዱስ ጳውሎስ ነግሬያቸዋለሁ፣ ጌታም ራሱ እንዳለው ነግሬያቸዋለሁ። ስለዚህ ቀንበር ያልተጫናት ጊደር ደግሞ እመቤታችን እንደሆነች ደግሞ ቅድስት ምድርና ነውር የሌለባት እርግማን ያልተሸከመች ንጽሕት ምድር ተገኘች። ያንን ያደረገች በዚህ ላይ አንድ ኃይለ ቃል መልሶ ይነሳባቸዋል። በሉቃስ ወንጌል ምዕራፍ 1 ላይ ያለውን ቃል ጠቅሰው ሰዎች ሊሟገቷችሁ ይችላሉ። እንዲህ ብለው ተአብዮ ነፍሴ ለእግዚአብሔር ወተተሐሰይ መንፈሴ በአምላኬ ወመድኃኔ፣ ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ብላለች እመቤታችን። በመድኃኒቴ በእግዚአብሔር ደስ ይላታል ብላለች። ስለዚህ በመድኃኒቴ በእግዚአብሔር ደስ ይላታል ካለች ድንግል ማርያምም እንደ ማንኛውም ሰው እርግማን ኖሮባት እግዚአብሔር ከዚያ በኋላ መጥቶ ስላዳናት ነው እንደዚያ ያለች ብለው ይናገራል። ስለዚህ መልስ ሊኖረን ይገባል። መልስን ስላለ የምናቀርበው ነው እንጂ መልስ ፈልገን የምናቀርብ አይደለም። ገብቷችኋል? በቤተ ክርስቲያን ውስጥ ያለውን ትምህርት ነው የምናቀርብ እንጂ ትምህርት የማበጀት ስልጣን የለንም። ምክንያቱም የምናምነው የተገለጠን እውነት እንጂ እውነትን ማበጀት አይቻልም። እውነትን የሚያበጅ ሰው የለም። እውነት ራሱ የተገለጠ ስለሆነ እውነትም ከእግዚአብሔር ናት። ስለዚህ ምን ማለት ነው? ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል። እስኪ አንድ ጥያቄ ልጠይቃችሁ። ወአድኀነን እግዚአብሔር እመጠነ ዝሞት ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ላይ እግዚአብሔር ይህንን ከሚያህል ሞት አዳነን ይላል። ይህን ከሚያህል ሞት አዳነን ማለት ሞተን ሲያበቃ አዳነን ማለት ነው። እግዚአብሔር ምን ማለት ይመስላችኋል? አይ ቅዱስ ጳውሎስ ሞቶ ድኖ አያውቅም። በአማርኛ ልንገራችሁ፣ ቅዱስ ጳውሎስ ሞቶ አልተነሳም። እግዚአብሔር ይሄን ከሚያህል ሞት አዳነን ምን ማለት ነው? ሞቼ አዳነኝ ማለት ነው። ምን ማለት ነው? እንዳልሞት አዳነኝ ማለት ነው። ከመሞት አዳነኝ ማለት ነው። አያችሁ። ስለዚህ አዳነ ሲባል ታሞ ማዳን አለ፣ እንዳይታመም ማዳን አለ፣ ቀድሞ ማዳን አለ። ስለዚህ እግዚአብሔር ብርሃኔና መድኃኒቴ ነው ሲል ምን ማለት ይመስላችኋል? እንዳይደርስብኝ ምን የሚያደርገኝ ነው? የሚያድነኝ ነው ማለት ነው። የሚጠብቀኝ ነው። እግዚአብሔር ብርሃኔና መድኃኒቴ ነው ሲል እንዳልሞት እንዳልታመም የሚጠብቀኝ ነው። ስለዚህ እመቤታችን መድኃኒቴ ስትለው ጌታን መድኃኒቷ ነው አይደለም? ጌታ ታዲያ መድኃኒቷ መሆን ምን ማለት ይመስላችኋል? ቀድሞ እንዳይኖርባት ምን ማድረግ ነው? መጠበቅ ማለት ነው። ስለዚህ መዳን ማለት የግድ መታመም አይደለም። እንዳትሞትም ማዳን ይባላል። እንዳይሞት
እገሌ ባያድነኝ ኑሮ እኮ በቃ ገሎኝ ነበር ስለአሁን አንድ ሰው በድንጋይ ፈልጦ ከጣለኝ በኋላ አዳነኝ ማለት አይደለም። ምን ማለት ነው? እንዳልሞት አዳነኝ ማለት ነው። ስለዚህ እመቤታችን በመድኃኒቴ በእግዚአብሔር ደስ ይላታል። አሁን ለምሳሌ ቅዱስ ዳዊት መዝሙር 50 ላይ እንዲህ ብሎ ይናገራል። አድነኒ እምደም እግዚአብሔር አምላከ መድኃኒቴ ይላል። የመድኃኒቴ አምላክ ወይ ከደም አድነኝ ይላል። አቤቱ የደህንነቴ አምላክ ወይ ከደም አድነኝ ይላል። ከደም አድነኝ ማለት ደም የፈሶ እንደገና አድነኝ ማለቱ አይደለም። ደም ከሚያፈሱ አድነኝ ማለት ነው። አባ ጊዮርጊስ ይህንን ሲተረጉም አድነኒ እምክኤ ወደም ወምክአው የደም ብሎ ይተረጉመዋል። ከደም አፍሳሾችም ከደም ማፍሰስም አድነኝ ይለዋል። ከደም አፍሳሾችም ከደም ማፍሰስም፣ እኔም ሰው እንዳልገል ልቤን ጠብቅልኝ፣ ሰው እኔን ከሚገሉኝ ሰዎችም አድነኝ። ስለዚህም አድነን ይምደም ሲባል ደሜ ፈሶ አድነኝ ማለት ሳይሆን ደሜ እንዳይፈስ አድነኝ። ማዳን ከደረሰ በኋላ ማዳንም ይሆናል፣ ቀድሞ ማዳንም ይሆናል። ድንግል ማርያም ክርስቶስ ቤዛዋ ነው። አዎ ቤዛዋ ነው። ምክንያቱሳ ቀድሞ ከእናቷ ማህፀን እርግማን እንዳይኖርባት ቢጠብቃትም የጠበቃት ለሱ እናትነት ስለተፈለገችና ኋላ እሱ በመስቀል ስለሚያደርገው ቤዛነት ነው። ስለዚህ ይቤ በይንቲያሃ ወበይንተ አዝማዲሃ ተሰቀልኩ ዲበ ዕፅ የሚለውን ትንሽ እንደ መርጌትነትም ቆጥረው የወጡት ከኛ ቤት የነበሩት ይጠቅሳሉ። የቅዱስ ያሬድ ስለ እሷና ስለ ዘመዶቿ ተሰቀልኩ ይላልና፣ ስለዚህ ክርስቶስ ራሱ ለድንግል ማርያምም በመስቀሉ አድኗታል እና ኋላ እንደ ማንኛውም ሰው በክርስቶስ ደም ነጻች እንጂ ቀድሞ ነበረባት ብለው ይጠቅሳሉ። ይህ ማለት ግን ታዲያ የክርስቶስ ደም ለድንግል ማርያም ረድቷታል? አልረዳትም? ረድቷታል። ቤዛዋ ነው የክርስቶስ ደም። ታዲያ ምን ማለት ነው ይሄ? ልክ ዛፍ እዚህ ቆሞ እዚያ ያሉትን በጥላው እንዲያስጠጋ ክርስቶስ በኋላ ዓርብ የሚሰቀለው ስቅለት ድንግል ማርያምን ቀድሞ ምን ብሏታል ማለት ነው? አድኗታል፣ ዋጅቷታል ማለት ነው። የተጠበቀችው አዎ በሱ ደም፣ በሱ ቤዛነት፣ በሱ አዳኝነት ነው። እሷን ራሱ አድኗታል። አንደኛ መርገሙ ቢነርባት እንደ ማንኛውም ሰው ነበረች። ስለዚህ ከመርገም አድኗታል፣ ቤዛ ሁኗታል። የድንግል ማርያም ቤዛዋ፣ አዳኟ፣ መድኃኒቷ ነው። ይሄን ነው። ስለዚህ ሊቃውንተ ቤተክርስቲያንም በቤተክርስቲያን ሲተረጉሙት ከምን አድኗታልና መድኃኔ አለች ቢሉ ብለው ከንዴተ ህላዌ ከልማደ አንስት ብለው ይተረጉሙታል። ንዴተ ህላዌ ማለት ጥሩ ቃል ነው። ጉስቁል ባህሪ ወይም የባህሪ መጎስቆል በእንግሊዝኛው የቴዎሎጂ ቃል ፎለን ኔቸር የሚባለው ነው። የወደቀ ባህሪ የሚባለውን ያ ነዳይነት አስቀርቶላታል ለእመቤታችን። ስለዚህ ቀንበር ያልተጫነችው ጊደር የምትባለው እርግማን ስለሌለባት ነው ማለት ነው።